አርሰናል ለክርስቲያን ሞስኩዌራ ሁለተኛ ጥያቄ አቅርቧል። ቫሌንሲያ ላይ መሰረቱን ያደረገው ሱፐር ዲፖርቴ ጋዜጣ ከ20 እስከ 25 ሚሊዮን ዩሮ ነው ያቀረበው ወይም ሊያቀርብ አስቀድሞ የተዘጋጀው የሚል መረጃ ይዞ ወጥቷል። መጀመሪያ 15 ሚሊዮን ዩሮ አካባቢ አቅርቦ ውድቅ እንደተደረገበት የሚታወስ ነው። የ21 ዓመቱ ስፔናዊ ተከላካይ ሳይጠበቅ ከአርሰናል ጋር ስሙ ከተያያዘ በኋላም በግል ጉዳይ ከሰሜን ለንደኑ ክለብ ጋር ተስማምቷል። ቫሌንሲያ ውሉን ማደስ ይፈልጋል። ምክንያቱም እዛው አካዳሚ ውስጥ ያደገ ተጫዋች ነው። የቀጣይ ጊዜ የስፔን ብሔራዊ ቡድን አባል እንደሚሆን ይጠበቃል። አሪፍ ቁመና ያለው ለትልልቅ ጨዋታዎችም የሚሆን የአየር ላይ ኳሶች ላይ በጣም አሪፍ በእግሩም በደንብ የሚጫወት ተከላካይ ነውና ቫሌንሲያ ውሉን እንዲያድስ ፍላጎት አለው። 1 ዓመት ብቻ ነው የቀረው። በዚህም ምክንያት አርሰናል በአሪፍ ገንዘብ ሊያዘዋውረው ይችላል። ይሄ ሁለተኛ የቀረበውን ጥያቄ ቫሌንሲያ ባይቀበል እንኳን በጣም ጥቂት ገንዘብ ነው ከዛ በኋላ ሊያቀርብ ሊጨምር የሚችለው። አርሰናል ግን አሁን እንዳሉ መረጃዎች አርሰናል ተጫዋቹን የማግኘት እድሉ እጅግ በጣም ከፍተኛ ነው። አካላዊ ጥንካሬውና የቴክኒክ ክህሎቱ በፕሪሚየር ሊጉ ውጤታማ ሊያደርጉት ይችላሉ። የእንግሊዝ ፕሪሚየር ሊግ አካላዊ ጥንካሬን፣ ፍጥነትን የሚጠይቅ ሊግ እንደሆነ ይታወቃልና በርካታ ተጫዋቾች በዚህ ተቸግረው ተመልክተናል። ግን ሞስኩዌራ በዚህ ምክንያት ሊቸገር እንደማይችል ይጠበቃል። በጣም ጠንካራ፣ ረጅም እንደዚሁም ጥሩ የእግር ኳስ ክህሎትም ያለው ተጫዋች ነው እና የአየር ላይ ኳስ ደግሞ አርሰናል አንደኛው የሚፈልገው ኳሊቲ ነው። አምና በርካታ ጎሎችን ከቆሙ ኳሶች ማስቆጠር ችሏል። ከአየር ላይ ኳሶች ማስቆጠር ችሏል። መከላከል ላይም የአየር ላይ ኳስ ላይ በጣም አሪፍ የሆነ የአየር ላይ ኳስ 1 ለ1 ማሸነፍ የሚችል ተጫዋች አርሰናል ይፈልጋል። በእርግጥ ሁሉም ክለብ ይፈልጋል። ግን ደግሞ በተለየ መልኩ አርሰናል ላይ ስለተመለከት ነው ስለታዘብነው ነው። ዝውውሩ ከተጠናቀቀ ምርጥ ዝውውር ይሆናል። በጥሩ ገንዘብ የቀጣይ ጊዜ ተጫዋችን ያገኛል። አርሰናል በሚቀጥሉት አመታትም በሚቀጥለውም አመት መጠቀም የሚችልበት አይነት ተጫዋች ነው። ምክንያቱም አርሰናል ተከላካይ ስፍራ ላይ አምና በጉዳት ምክንያት እንዴት እንደተቸገረ ተመልክተናልና በሚቀጥለው አመትም ሊጠቀምበት ይችላል። በአርሰናል ቤት ውስጥ በዚህ ሳምንት ብዙ ነገሮች ሊፈጠሩ ይችላሉ። ለአርሰናል ወሳኝ ሳምንት ነው። የማርቲን ዙቢሜንዲን ውል ስለማጠናቀቁ ታማኝ መረጃዎች አሉ። ትናንት ወደ ለንደን ተጫዋቹ አምርቷል። ከነገ ጀምሮ ባሉት ቀናት ይፋ እንደሚደረግ ይጠበቃል። ይህንን ተጫዋች ማግኘት የአርሰናል ደጋፊዎችን ብዙ ነገር ሊለውጥ የሚችል ነው። በእርግጥ ቶማስ ፓርቴ ከክለቡ ጋር መለያየቱን ተከትሎ ጥሩ ስሜት የለም በአርሰናል ደጋፊዎች ዘንድ። ምናልባት ኖርጋርድን ለማስፈረም መወሰኑ በተወሰነ መልኩ ያንን ስሜት ሊያበርደው ይችላል። አጥቂ ካልመጣም ትልቅ አጥቂ ካልመጣም ነገሮችን ቶሎ ሊቀበሉ አይችሉ ይሆናል። ግን ደግሞ የዙቢሜንዲ ዝውውር በጣም ትልቅ ዝውውር ስለሆነ እና የዚህ ተጫዋች በይፋ ዝውውሩ መገለጽ የአርሰናል ደጋፊዎችን እፎይታ ሊሰጣቸው እንደሚችል ይጠበቃል። ተጫዋቹም ባለፈውም ወደ ለንደን አምርቶ እንደነበረ ይታወቃል የዝውውር ጉዳዮችን ለማጠናቀቅ። ትናንትና ደግሞ በይፋ የዝውውሩ እንዲገለጽ ነው ተብሏል ወደ ለንደን ያመራው። ከነገ ጀምሮ ባሉት ቀናት ውስጥ በአንዱ በዚህ ሳምንት ማለት ነው የአርሰናል ተጫዋች መሆኑ እንደሚረጋገጥ ይጠበቃል። የኖርጋርድ ዝውውርም ወደ መጠናቀቁ ነው እንደ ስካይ ስፖርት መረጃ ከሆነ ሁለቱም ተስማምተዋልና ይህ ተጫዋችም የአርሰናል ተጫዋች የሚሆንበት እድል በጣም ከፍተኛ ነው። ፓርቲ እንደሚወጣ ይጠበቃል። ዛሬ የመጨረሻ ቀኑ ነው በአርሰናል። ነገ ከክለቡ ጋር መለያየቱ ነው ወይም ደግሞ ዛሬ አመሻሹ ላይም ከክለቡ ጋር መለያየቱ ይፋ ሊሆን ይችላል። የኬፓ አሪዛባላጋም የጤና ምርመራውን ማጠናቀቁ ይታወሳልና በዚህ ሳምንት ከአርሰናል ጋር ለአርሰናል እንደሚፈርም የሚረጋገጥበት ይፋ የሚደረግበት ሳምንት ይሆናል። ማንቸስተር ዩናይትድን በተመለከተ ኢቫን ቶኒን ለማስፈረም ፍላጎት አሳይቷል። የስፔኑ ፊቻይስ ጋዜጣ ይህንን መረጃ ይዞ ወጥቷል። በሳውዲው አልሂላል በ30 ጨዋታዎች 23 ጎሎችን አስቆጥሯል። በጣም ትልቅ ስኬት ነው ያስመዘገበው። እየተደነቀ ነው የሚገኘው በዚህም ምክንያትና ይህንን ተጫዋች ማንቸስተር ዩናይትድ በድጋሚ ወደ እንግሊዝ ፕሪሚየር ሊግ የመመለስ ፍላጎት አለው ተብሏል። 12 ወራትን ነው በሳውዲ አረቢያ ሊግ የቆየው። የሳውዲ ሊግ ደግሞ አስቀድሞ በነበሩት አመታት ደረጃ አይደለም የሚገኘው። ትናንትናም ክርስቲያኖ ሮናልዶ የሳውዲን ሊግ በተመለከተ ጠንካራ ቃላትን ሲናገር ተመልክተናል። በጣም ፉክክር ያለበት ግሩም ሊግ መሆኑን ሲያነሳ ነበረና ወደዛ ያመሩ ተጫዋቾች በድጋሚ ወደ አውሮፓ ታላላቅ ሊጎች ቢመለሱ የመጫወት አቅም አላቸው። ለመዝናናት ሳይሆን ጨዋታ በፕሮፌሽናል በትልቅ ሊግም ለመጫወት በትልልቅ ክለቦች ለመጫወት እንደሄዱ ሊቆጠር ይገባል የሚልም ማሳየቶች ሲሰጡ ነበርና የዚህን ተጫዋች ማግኘት ለማንቸስተር ዩናይትድ አንዱን ቀዳዳ የሚሸፍንነት ሊሆን ይችላል። ገና 29 ዓመቱ ስለሆነ 2-3 አመታትን በደንብ መጫወት የሚያስችል አቅም እንዳለው ስለሚገመት ማለት ነው። ማንቸስተር ዩናይትድ እስከ 35 ሚሊዮን ዩሮ ድረስ የመክፈል ፍላጎት አለው። ግን ይህንን ተጫዋች አልሂላል ሲወስድ ከፍ ያለ ገንዘብ ነው ከ60 ሚሊዮን ፓውንድ በላይ ነው ያወጣበትና ይለቀዋል የሚል ጥያቄ አለ። የሳውዲው ክለብ በውድ ገንዘብ ከ1 ዓመት በፊት ያገኘውን ተጫዋች ለመልቀቅ ፈቃደኛ ይሆናል
ይሆናል ወይ የለም የሚል ግምት ነው አሁን ያለው። ግን ማንቸስተር ዩናይትድ ይህንን ተጫዋች ለማግኘት ክለቡን ለማሳመን እንደሚሰራ ይጠበቃል። ማንቸስተር ዩናይትድ እና አርሰናል ክሪስቶፈር ንኩንኩን ከቸልሲ ማስፈረም አማራጭ አላቸው። እንደ በርካታ መረጃዎች ከሆነ ቸልሲ 35 ሚሊዮን ፓውንድ ብቻ ከዚህ ተጫዋች ዝውውር የሚያገኝ ከሆነ ሊለቀው ፈቃደኛ ነው ወይም ሊለቀው ይችላል የሚሉ መረጃዎች ወጥተዋል። የምዕራብ ለንደኑ ክለብ ፔድሮን እስከ 60 ሚሊዮን ፓውንድ ድረስ በሚደርስ ገንዘብ ሊያስፈርመው ከጫፍ ደርሷል። ተጫዋቹ ወደ አሜሪካ እየተጓዘ እንደሆነ መረጃዎች ወጥተዋልና እንኩንኩ ደግሞ ሊለቅ የሚችልበት እድል አለ። በተለይም ደግሞ ፔድሮ በአጥቂ ስፍራ ላይ ሌላ አማራጭ ሆኖ መጥቷልና ባለፈውም አመት ብዙ የመሰለፍ እድል አልነበረውም። እንኩንኩ በሶስተኛ የአውሮፓ ክለቦች ሊግ ላይ በኮንፈረንስ ሊግ ሆኖ ብዙ ሲጫወት የነበረ የመጨረሻ አካባቢ ላይ የተወሰኑ የፕሪሚየር ሊግ ጨዋታዎች እድልም አግኝተዋል። ግን ደግሞ ባሰበው ልክ በምዕራብ ለንደን እየተጫወተ ስላልሆነ ሊለቅ የሚችልበት እድል ይኖራል። እንኩንኩ በአርቢ ላይፕዚግ 4 አመታት 70 ጎሎችን አስቆጥሯል። እጅግ በጣም ከፍተኛ ነው። ቸልሲም ከ55 ሚሊዮን ፓውንድ በላይ የከፈለው በዚህ አቋሙ ነበረ። ግን ወደ ለንደን ካመራ በኋላ ጥሩ አይደለም። በቸልሲ ያለፉት 2 አመታት 18 ጎሎችን ብቻ አስቆጥሯል። ደግሞ በኮንፈረንስ ሊግ አምና ያስቆጠራቸውን ይጨምራል 5 ጎሎችን አስቆጥሯል። በፕሪሚየር ሊግ እና በሌሎች ሊጎች ላይ ያለውን ከተመለከትን በጣም ዝቅተኛ ነው። የመጫወቻውም ደቂቃው አነስተኛ ስለነበረ ቸልሲ ይህንን ተጫዋች መልቀቅ ይፈልጋል። ማንቸስተር ዩናይትድ አማራጭ አለው ማለት ነው። አርሰናልም የዚህ ተጫዋች ፈላጊ ነው የሚሉ መረጃዎች ወጥተዋል። ቀጣይ ቀናት እንመለከታለን። ማንቸስተር ዩናይትድ ብራያን ኤምቤሞን ለማስፈረም ከብሬንትፎርድ ንግግሩን ቀጥሏል። ብሬንትፎርድ ግን 65 ሚሊዮን ፓውንዱ ካልተከፈለ አንለቀውም የሚል የጸና አቋም ኃላፊዎች ይዘዋልና ማንቸስተር ዩናይትድ ይህንን 65 ሚሊዮን ፓውንድ የመክፈል ግዴታ ውስጥ ሳይገባ አይቀርም። አስቀድሞ እንደነበረው በእርግጥ ዩናይትድ የሚጠይቀውን ገንዘብ እየከፈለ ተጫዋችን መውሰድ አቁሟል። ብዙ ድርድር ያደርጋል። ግን አሁንም የሚፈልጋቸው ተጫዋቾች ያሉባቸው ክለቦች ማንቸስተር ዩናይትድ ስለሆነ በደንብ እስከ መጨረሻ ድረስ ነው እየተከራከሩ የሚገኙትና 65 ሚሊዮን ፓውንድ አስቀድሞ ብሬንትፎርድ የፈለገውን ገንዘብ ማቅረቡ ወይም ይህንን ተጫዋች የሚፈልግ ከሆነ መስጠቱ የሚቀር አይመስልም። ከአዶንስ ጋር እስከ 63 ሚሊዮን ፓውንድ ድረስ ለመክፈል ዝግጁ እንደነበረ የሚታወስ ነው። ቸልሲ የጆዋ ፔድሮና ጄሚ ጌቴንስን ዝውውር ለመፈጸም ከጫፍ ደርሷል። ሌላ ተጫዋችም ፍላጎት አለው ተብሏል። ሁለቱ በጣም ፈጣን የፊት መስመሩን የሚያጠናክሩ የቸልሲን ጎል የማስቆጠር ችግር የሚቀርፉ ተጫዋቾች ናቸው ፔድሮና ጄሚ ጌቴንስ። ግን ደግሞ አሁንም ከዌስትሃም ዩናይትድ መሐመድ ቅዱስን ወደ ምዕራብ ለንደን መውሰድ ይፈልጋል። ለክለቡ ቅርብ ከሆኑ ጋዜጠኞች አንዱ የሆነው ሲሞን ፊሊፕስ እንደዘገበው ከሆነ አሁን እስከ 200 ሚሊዮን ፓውንድ ድረስ አውጥቷል። ግን አሁንም የሚቆም አይመስልም። ቸልሲ ሌሎች ተጫዋቾችን ያስፈርማል። ቻምፒየንስ ሊግ መግባቱ በዓለም ክለቦች ዋንጫ ላይ የተሳተፈ እስካሁን ድረስ 48 ሚሊዮን ፓውንድ ድረስ አግኝተዋል ተብሏል ወይም ያገኛል ተብሏል። በቀጣይ ጨዋታም የሚያሸንፍ ከሆነ እንደዚሁ ገንዘብ የሚያገኝበት መጠን ከፍ ስለሚል ተጫዋች የሚገዛበትን እድል ከፍ ነው የሚያደርገውና እንደ ሲሞን ፊሊፕስ ከሆነ የዌስትሃም ዩናይትዱን መሐመድ ቅዱስን ለማስፈረም ፍላጎት አሳይቷል። ጥያቄ ማቅርቧል። 50 ሚሊዮን ፓውንድ ነው እንደ አብዛኞቹ መረጃዎች ያቀርበው። ግን በዌስትሃም ዩናይትድ ውድቅ ተደርጎበታል። ዌስትሃም 85 ሚሊዮን ፓውንድ ለጥፎበታል። ይህንን ያክል ገንዘብ እንኳን ባይሆን ዌስትሃም ዩናይትድ ቢያንስ ከ70 ሚሊዮን ፓውንድ በላይ ይፈልጋል ነው እንደ መረጃዎች ከሆነ። ቶተናምም የመሐመድ ቅዱስ ፈላጊ ነው፣ ጠንከር ያለ ፍላጎት አለው የሚል መረጃ ወጥቷል። ባርሴሎናና ኒኮ ዊሊያምስን በተመለከተ አዲስ ነገር ተፈጥሯል። ተጫዋቹ እንደ ዳኒ ኦልሞ አምና የተጫዋች ከአርቢ ላይፕዚግ ወደ ባርሴሎና ሲያመራ በላሊጋው ይመዝገብ አይመዝገብ በሚል ለረጅም ጊዜ በጣም አደገኛ ችግር ውስጥ እንደነበረ የሚታወስ ነው። ከገንዘብ ጋር በተያያዘ ችግር ማለት ነው። በዚህ ምክንያት ብዙ ተጫዋቹም ተበሳጭቶ ነበርና እንደዚህ አይነት ነገር እንዳይፈጠር የጽሁፍ ማረጋገጫ ይፈልጋል ኒኮ ዊሊያምስ የሚል መረጃ ፋብሪዚዮ ሮማኖ ይዞ ወጥቷል። ባርሳ ደግሞ በዚህን ጊዜ ማድረግን አይቀበለው ወይም ተጫዋቹ በመጠየቁም ባርሴሎናዎች ደስተኛ አይደሉምና ባርሳ ኒኮ የመጨረሻ ውሳኔውን ካላሳወቀ ከዚህ ሀሳቡ ውጪ የሆነ ማለት ነው እሺ የሚል መልስ ካልሰጠው ዝውውሩን ሊሰርዝ ይችላል እንደ አብዛኞቹ መረጃዎች ከሆነ